አስደንጋጭና አሳሳቢ የሆነ የማይታመን የአብርሽ ድርጊት ቀጥሏል። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የማይምን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብርሃም ከአዲስ ሴቱ ጋር መጥቶላቸዋል። እንግዲህ በሰሞኑ በሰራሁት ቪዲዮና ትናንትና በሰራሁት ቪዲዮ ትክክለኛ መረጃ ያገኛችሁ ይመስለኛል። እንግዲህ አብርሃም ከሌላ ሴቱ ጋር አብሮነት በአንድ ቪዲዮ ብቅ ብለዋል። እዚህ ጋር በነገራችን ላይ አንዳንድ እህቶቻችን ያው ያልሆነ ነገር ከምታወሩ ይልቅ ብትቆጠቡ አማራጭ ነው ብዬ አስባለሁ። በነገራችን ላይ በአሁኑ ሰዓት ኤአይ የማያደርገው ነገር የለምና በኤአይ እንዳይሆን ፈራሁኝ ማለት ነው። እና ደግሞ የገረመኝ ነገር እኔ ትላንትና ያልኩት ነገር ሩታም ሄርሜላም አይፈልጋችሁም። አብርሃም ከተለያዩ ሴቶች ጋር መጫወት፣ መዝናናት፣ ቪዲዮ መስራት ነው የሚፈልገው። ሩታም ሆነ ሄርሜላ ጊዜያችሁን አታቃጥሉ ብዬ ቪዲዮ ሰርቼ ነበረ ማለት ነው። ያ ቪዲዮ ደግሞ መልስ ያገኛችሁ ይመስለኛል። ይሄ ቪዲዮ ከበቂ በላይ መልስ ነው። በነገራችን ላይ የማይፈልጋችሁ ወንድ ጊዜ ማቃጠልም ሆነ ጊዜ መስጠት አስፈላጊ ነው ብዬ አላምንም በበኩሌ። ስለዛ ጊዜያችሁ ባታባክኑና ጊዜያችሁ ባይወስድባችሁ በአብርሽ ደግሞ ተስፋ አድርጋችሁ አብርሃም ይመጣልኛል፣ አብርሃም ይወደኛል ብላችሁ አታስቡ። ለምን መሰላችሁ? አብርሽ ከተለያዩ ሴቶች ጋር በራሱ ነገር መስራት መዝናናት ነው የሚፈልገው። ስለዛ የገረመኝ ነገር አብርሃም ደግሞ በዚህ ደረጃ ዝቅ ብሎ አሁንም ደግሞ ከጸጊ ጋር ያረገው አንሶት እንደገና አሁንም በዚህ ነገር ይመጣል ብዬ አላሰብኩኝም። ስለዛ ይሄ ነገር የት ነው የምናገኘው ለምትሉኝ ሁላችሁም ዩቲዩብ ላይ ተለቋል። በሁሉም ሚዲያ እየተዘዋወረ ያለ ቪዲዮ ነው ማለት ነው። በጣም የገረመኝ ነገር አንድ ሰው አንድ ሴት ለምን አታረካውም ባይነኝ እኔ ለአብርሃም እና በጣም እየገረመኝ ነው ያለ የአብርሃም ነገር ነው። ስቶፒንግ የሚባል እና ሰው አብደዋል። በነገራችን ላይ አትመኑ። በነገራችን ላይ አብርሃም ይሄ ቪዲዮ እየሰራው በጣም ቆይቷል በእርግጠኝነት ማለት ነው። ግን ደግሞ እንደ አዲስ ሳይቦስት አይቀርም። ለምን አሁን አብርሃም ትላንትና ጸጉሩ ተሰርቶ ነበረ። ዛሬ ደግሞ ጸጉሩ አሳስሮታል መሰለኝ እና እንደ ጎፈራም ነው እና ኤአይ ሳይሆን አይቀርም ማለት ነው። እንደቀናበሩት ባላቅም ኤአይ የማይፈጥረው ነገር የለምና እንዳትሳሳቱ ባይነኝ በበኩሌ ማለት ነው። ምክንያቱም እኔ ትላንትና ራሱ በራሴ ስለሞከርኩኝ ነው። ኤአይ ምን እንዳደረግኩኝ ብታዩ ጉድ ትላላችሁና በጣም ከባድ ነው ኤአይ ማለት ነው። ስለዛ በኤአይ የተሰራ ቪዲዮ መሰለኝ ይሄ ቪዲዮ እንጂ አብርሃም ትላንትና ጸጉሩ ተሰርቶ ዛሬ ደግሞ ጎፈራም አድርጎ ወይም ደግሞ ፍሪዝ አድርጎ ይመጣል ብዬ አልገምትም ማለት ነው። ስለዛ ተጠንቀቁ። በሰዎች ላይ ትርፍ ንግግር አትናገሩ። የማያልፍ ቃል በማያልፍ ነገር የማያልፍ አቤት እና የማያልፍ ቀን የማያልፍ ንግግር አይናገሩ ይባላል። ስለዛ ተጠንቀቁ ባይ ነኝ። እና ይሄ ኤአይ የማያመጣ ነገር የለምና በሚያልፍ ቀን የማያልፍ ንግግር አትናገሩ የሚባል ትረት አለና እናንተ ዩቲዩበር ተጠንቀቁ ለማለት ወዳለሁ። በነገራችን ላይ ሰው ምቀኝነት ብዙ ነገር እያመጣልና እንደኔ ማለት ነው። ስለዛ ውዶች የማሮችዬ አብርሃም ይሄ የድሮ ፎቶ ወይም ደግሞ የድሮ ቪዲዮ ነው። ይሄ ቪዲዮ ደግሞ የተቀረጸው ከዛሬ 4-5 ወር አካባቢ ነው። የብቻው ነበር የተቀረጸው ይሄ ቪዲዮ አስታውሳለሁ። ይሄ ሞባይል ቲክቶክ ላይ ያለ ከፈለጋችሁ ገብታችሁ መመልከት ትችላላችሁ። ግን እቺ ልጅ እንዴት አርጋ ከሱ ጋር እንዳደረገችው እኔ አላቅም። ብቻ በጣም ይከብዳል። ማንኛውም ሰው ተውቅና ለማድረግ ወይም ታዋቂ ለመሆን ብዙ ነገር ያደርጋል ማለት ነው። ስለዛ አብርሃም እንደዚህ አያደርግም ባይ ነኝ በበኩሌ።